እንኳን ደህና መጣችሁ ወደ አብሮ ቱቶሪያልስ። በዛሬው ሌሰናችን ስለ strength of acids አስተምራችኋለሁኝ። So by the end of this lesson, you'll have a clear understanding of the concepts related to strength of acids. Let us begin. እስቲ መጀመሪያ አሲድ ማለት ምን ማለት ነው? It is defined based on the degree of dissociation. The strength of an acid depends on the degree of dissociation. አሁን ምን ማለት ነው degree of dissociation ወይም ደግሞ ionization ይባላል። or degree of ionization. ምን ማለት ነው degree of ionization ወይም ደግሞ degree of dissociation? ይሄ ማለት እሺ አሲድ የሚባለው እሺ an acid is defined as a substance that releases hydrogen ion when dissolved in water አይደል? ውሃ ውስጥ ዲዞልቭ ሲሆን ሃይድሮጅን አይን የሚሰጥ ማለት ለምሳሌ HCl ወይም ሃይድሮክሎሪክ አሲድ ውሃ ውስጥ ዲዞልቭ ሲሆን ማለት ነው። አኳ ማለት ውሃ ውስጥ ዲዞልቭ ሲሆን ማለት ነው ሃይድሮጅን ፕላስ እና ክሎሪን ማይነስ ይሰጣል ውሃ ውስጥ ማለት። ስለዚህ ውሃ ውስጥ ዲዞልቭ ሲሆን ሃይድሮጅን አይን የሚሰጥ ከሆነ ሳብስታንሱ አሲድ ይባላል። ስለዚህ አሲድ ምንድነው ከተባልሽ acid is a substance that releases hydrogen ion when dissolved in water. Now, so the strength of an acid depends on the degree of what? Dissociation, when the degree of ionization when dissolved in water. አሁን ውሃ ውስጥ ዲዞልቭ ሲሆን አዮናይዝ የማድረግ አቅም እሺ አዮናይዝ ማለት ምን ማለት ነው? ልክ እዚህ ጋር አሁን ለምሳሌ ሃይድሮክሎሪክ አሲድ አለሽ አይደል? ወደ ሃይድሮጅን ፕላስ እና ወደ ክሎሪን ማይነስ ምን ሆኗል? ተላይቷል አይደል? ያ ምን እንለዋለን? እንደዚህ ሲለያይ we call it ionization ወይም ደግሞ dissociation እንለዋለን። ስለዚህ በምን ያህል መጠን ዲሶሲየት ያደርጋል ወይም አዮናይዝ ያደርጋል ብለሽ ነው የምትጠይቂው ማለት ነው። ስለዚህ 100% አዮናይዝ የሚያደርግ ከሆነ ምን ይባላል? strong acid ይባላል። slightly ionized የሚያደርግ ከሆነ ወይም ዲሶሲየት የሚያደርግ ከሆነ ደግሞ weak acid ይባላል ማለት ነው። Let us define them properly. ስለዚህ አሁን ያልኩት strong acid አይደል? 100% ጎበዝ። ስለዚህ an acid that dissociates completely when dissolved in what? Water. ጎበዝ። when dissolved in water. እሺ ስለዚህ ለምሳሌ አሁን የቅድሙን ነው ሰጣ HCl ውሃ ውስጥ ዲዞልቭ ሲሆን ምንና ምን ይፈጥራል? ሃይድሮጅን ፕላስ እና ክሎራይድ አይን አይደል? ስለዚህ ልክ እንደዚህ 100% ማለት ምን ማለት ነው? ለምሳሌ አሁን 100 ሞላር ሃይድሮክሎሪክ አሲድ ካለሽ እና ስትሮንግ ከሆነ አሁን ሊስቶችን ሰጥሻለሁ። አሁን ስትሮንግ ከሆነ you will get 100 molar of hydrogen ion and 100 molar of chloride ion ማለት እሺ እንደዚህ እንደማለት ነው። አሁን አንድ ነገር ይኖርሻል አይደል? ሁለት ቦታ እንደመክፈል ማለት ነው። ስለዚህ አንድ ነበረሽ የፖዚቲቭ ቻርጅ ያለው አንዱ የኔጌቲቭ ቻርጅ ያለው አንድ ይሆናል። እኩል ነው እኮ። አሁን ምን መሰለሽ ለምሳሌ አንድ ይኖረኝ በይ አንዷ ሁለት ቦታ ከከፈልሻል የአንዱ አንድ አይኖርሽ የዛኛውም አንድ ይኖርሻል። ምክንያቱም እንደዚህ የተያያዘ ነገር እንደ ሲለያይ እንደማለት ነው። ስለዚህ እኩል ነው የሚሆነው። ስለዚህ ለምሳሌ አሁን if you start with 100 molar of HCl
and if you dissolve it in water, you will get 100 molar hydrogen ion and 100 molar chloride ion ማለት ኮምፕሊትሊ እየተለያየ ነው እኩል ነው የሚሆነው አሁን ሊስቶችን እንሰጥሻለሁ እነዚህን ሜሞራይዝ ማድረግ አለብሽ እሺ አንድ ሰባት ናቸው ሃይድሮክሎሪክ አሲድ ሁለት ሰልፈሪክ አሲድ ሶስት ናይትሪክ አሲድ እነዚህ these are the common strong acids ሰባት ናቸው ገና አልጨረስኩም ናይትሪክ አሲድ አልኩኝ አይደል ሃይድሮጅን አዮዳይድ ሃይድሮጅን ብሮማይድ ፐርክሎሪክ አሲድ አንዱ ረሳሁት አንቺ ክሎሬት መሰለኝ አይ ቲንክ አልተሳሳትኩ ይሄ ፐርክሎሪክ ይባላል ይሄ ክሎሬት ስለዚህ እነዚህ ምንድናቸው ማለት ነው ስትሮንግ አሲድስ ናቸው ስለዚህ ምን ማለት ነው ስትሮንግ አሲድ ከተባልሽ ስትሮንግ አሲድ የሚባለው ኮምፕሊትሊ አዮናይዝ የሚያደርግ ማለት ነው ውሃ ውስጥ ዲዞልቭ ሲሆን ኮምፕሊትሊ ዲሶሲየት የሚያደርግ ማለት ነው ስለዚህ እነዚህን ሜሞራይዝ ማድረግ አለብሽ እሺ እስቲ አሁን ስትሮንግ አሲድስ አንድ በምን መሰለሽ የምታውቂው ለምሳሌ ስትጽፊ እነዚህ አንዱ ፕሮፐርቲያቸው ምንድነው ብለናል they completely dissociate ብለናል አይደል completely dissociate when dissolved in water ማለት ነው እሺ ውሃ ውስጥ ዲዞልቭ ሲሆን completely ነው ዲዞልቭ የሚያደርግ 100% ሌላው አሁን because they dissociate completely in water or when dissolved in water they produce a large amount of what amount of hydrogen ions ስለዚህ እነዚህ አይሽ they produce large amount of hydrogen ለምን ምክንያቱም 100% ምን ስለሚሆን ዲሶሲየት ስለሚያደርጉ ማለት ነው ግልጽ ነው ሌላው ዲሶሲዬሽኑ በምንድነው ኢንዲኬት የሚሆነው ስለዚህ ዲሶሲዬሽኑ is indicated by a single arrow ስለዚህ single arrow ከተጠቀምን ምን አይነት አሲድ ነው ማለት ነው ስትሮንግ አሲድ ነው ማለት ታይማ ለምሳሌ አሁን ለምሳሌ ናይትሪክ አሲድ አለ አይደል አሁን ይሄ ውሃ ውስጥ ዲዞልቭ ሲሆን እንላለን አይደል ምን እንደሚፈጥረው አንድ ሃይድሮጅን አየን እንላለን ፕላስ ናይትሬት አየን አይደል እቺኛው ምንድን ነች እቺ ሲንግል አሮ ይሄ የሚያሳይሽ ምንድነው ማለት ነው that there is a complete dissociation ማለት ስለዚህ ስትሮንግ አሲድ መሆኑ ያሳይሻል ማለት ሌላ ሲሆን አንጠቀመው ማለት ነው ሌላ ሲሆን መሰለሽ አሁን እንመጣበታለን ዊክ አሲድ ላይ ወይም ዊክ ቤዝ ላይም እንደዛው ነው ደብል አሮ ነው አሳይሻል አሁን ይሄ ግን እንደዚህ ስትሮንግ አሲዶች ወይም ስትሮንግ ቤዝ ሲሆኑ ሲንግል አሮ ነው ምን ማለት ነው ዊክ አሲድ ቀደም ተነጋግረናል ስለዚህ አሁን ዊክ አሲድ ካልን ደግሞ ምን ማለት ነው a substance or an acid ሙሉ በሙሉ ያደርጋል an acid that dissociates partially dissociate የሚያደርግ when dissolved in water ማለት ገባሽ ስለዚህ ውሃ ውስጥ ዲዞልቭ ሲሆን ሙሉ በሙሉ ወደ አይን የማይቀየር ከሆነ ምን ይባላል ዊክ አሲድ ይባላል ስለዚህ ምን ማለት መሰለሽ ይሄ ማለት ለምሳሌ አሁን let's take as an example acetic acid ለምሳሌ ብንወስድ አሁን ይሄ ውሃ ውስጥ ዲዞልቭ ሲሆን
አሁን አይሽ ደብል አሮ ነው የምጠቀም ለምን እንደሆነ አሳይሻለሁ ፕላስ አሴት አይን ይባላል ይሄም ውሃ ውስጥ ነው ስለዚህ ይሄ ማለት ምን ማለት ነው ለምሳሌ አሁን ሶሉሽን ውስጥ ማን አለ ማለት ነው አንድ ሞለኪሉ ይሄ ማለት ነው እንዳለ በብዛት ያለው ሞለኪሉ ከዛ ደግሞ ትንሽ ማን አለ ሃይድሮጅን ፕላስ ከዛ ደግሞ አሴት አይን ይኖራል ስለዚህ ሶሉሽኑ ውስጥ ሶስቱም እነዚህ ሰብስታንሶች ይኖራሉ ማለት ነው ስትሮንግ አሲድ ላይ ግን እንደዛ አይደለም ስትሮንግ አሲድ ላይ ግን በምን ብቻ ነው የምታገኛቸው ማለት ነው በአይን ብቻ ነው የምታገኛቸው ለምን ምክንያቱም ኮምፕሊትሊ ምን ይሆናል ብለናል አዮናይዝ ይሆናል is that clear weak acid ምን ማለት ነው ከተባልሽ እንዴት ነው ዲፋይን የምታደርጊው ዲሶሲዬት partially ነው ዲሶልቭ ሲሆን only partially ችን እንዳትረሽ እሺ አሁን ይሄ ማለት ምን ማለት ነው what does this mean it means what it produces few አይደል hydrogen ions ምክንያቱም partially ነው ብለሽኛል አይደል ብዙ ምን አይሆንም አብዛኛው ወደ አይን አይቀየርም በምድር ኤግዚስት የሚያደርገው በሞለኪል ነው ኤግዚስት የሚያደርገው ስለዚህ ብዙ ምን ፕሮዲዩስ ያደርግ ማለት ነው ብዙ አይን ፕሮዲዩስ ለማያደርግ will have a few hydrogen ions ማለት ስለዚህ እዚህ ጋር ማሳወስ ያለብሽ ምንድነው ሶሉሽኑ ምን የያዘ ነው ማለት ነው ሞለኪሉ ጎበዝ ብዙ ሞለኪሎች ማለት ያው ሞለኪውላር ሰብስታንስ ማለት ነው ትንሽ few hydrogen ions and few anion ማለት ነው እነዚህ ኔጌቲቭሊ ቻርጅድ አይኖች ምንድነው የሚባሉት አናይን ነው የምንላቸው አናይኖቹ የያዘ ነው ማለት ነው ጎበዝ በጣም ጎበዝ exactly now ቀደም እንዳልነው ዲሶሲዬሽኑ በምንድነው ዲሶሲዬሽን ኢንዲኬትድ ባይ ዋት ደብል አሮ ይሄ የሚያሳይሽ ምንድነው ማለት ነው the substance is weak acid